በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጠፋለሁ የአስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጸሐፊስ የት አለ? የዚህች ዓለም መርማሪስ የት አለ? እግዚአብሔር የዚህችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 እስከ 25። የተወደዳችሁ በሕያው እግዚአብሔር ጸጋና ምሕረት ከኛ ጋራ በመሆን እግዚአብሔርን በእውነትና በመንፈስ የምታመልኩ ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ እያልኩ እንደ ጌታ በጎነት ደግሞ እግዚአብሔር በሰጠን በዚህ ጊዜና እድል እንደገና አብረን በጸሎት ለመቆም ስለ መዘጋጀታችሁና አብራችሁን ስለመሆናችሁ እግዚአብሔርን ስለ እናንተ እናመሰግናለን። በቴሌቪዥን እንደሚከታተል ሰው ሳይሆን ሰማይ ዙፋኑ ምድር የእግሮቹ መረገጫ በሆነችለት በአምላክ ፊት እንዳለን ተሰምቶን ሕያው እግዚአብሔርን በእውነት ስለ ሁሉ ልናመሰግን ይገባልና ከእኛ ጋር ሆናችሁ እንድትጸልዩ በጌታ ፍቅር እንጋብዛችኋለን። እንደሚታወቀው በሀገራችን በኢትዮጵያ የመስቀል በዓል የሚከበርበት ወቅት ነው። ብዙ ጊዜ በተለያየ የአገልግሎት እድሎቻችን እንደምናወሳው የጌታችን የመድኃኒታችን የኢየሱስ ክርስቶስ መሰቀል እግዚአብሔር የሰው ልጆችን ከጨለማው ስልጣን ለማዳን ደግሞም በሞት ላይ ስልጣን የነበረውን ዲያብሎስን በሞቱ ለመሻር የከፈለውን ታላቅ ዋጋ የሚያስታውስ ነው። ያ ብቻም ሳይሆን ይሄንን እውነት ማዕከል ያደረገ የወንጌል ስብከት ሰዎች ከጨለማ ወደ ብርሃን እንዲሻገሩ ከሞት ወደ ሕይወት እንዲሻገሩ የሚያደርግ የመዳን ቃል እንደሆነ እናምናለን፣ እናስተውላለን። ብዙ ጊዜ ከተሰቀለው ከኢየሱስ ክርስቶስ ይልቅ የተሰቀለበት ዕፀ መስቀል ላይ ትኩረት ስለምናደርግ ትኩረታችን ደግሞም የብዙሃን ትኩረት ከተሰቀለው ከክርስቶስ በላይ የተሰቀለበት ዕፀ መስቀል ላይ ሆኖ መገኘቱ ከእግዚአብሔር ጋር ያለንን ግንኙነት ሊያበላሸው ስለሚችል ይሄንን በጥንቃቄ ማስተዋል ስላለብንና ሞትን ድል ካደረገው ስለኛ ኃጢአት ራሱን አሳልፎ ከሰጠው ከጌታችን ከኢየሱስ ክርስቶስ የመገለጥ ወይም የሞትና የትንሣኤ ዓላማ ጋራ መቆራኘት ስላለብን ለገዛ ጥቅማችን ስንል ይሄንን ሁኔታ እንዲህ ለመዋጀትና ለመቃኘት ደግሞም እንደ ወንጌል እውነት የሆነውን የመስቀሉን ቃል ለሁሉ በማወጅ ሰዎች ከጨለማ እንዲተርፉም የተረፉም እግዚአብሔር በማዳኑ እንዴት አይነት ምሕረት እንዳደረገላቸው እንዲያስተውሉ በዚህ ዓላማ እግዚአብሔርን ልናመሰግንም ልንማልድም ልንጸልይም እንዲህ በፊታችኋለን። የተወደዳችሁ በያላችሁበት አብራችሁን እንድትሆኑ ሕያው የሆነ ሞትን ድል የነሳ በሰማያት ያለ በአብ ቀኝ የተቀመጠ እኛን ስለማዳን የከፈለውን ዋጋ ከፍሎ ጽድቁ በትንሣኤው ተረጋግጦ በአብ ቀኝ ያለ ሕያው ጌታ አለን። ይህንን በማስተዋል በሕያው እግዚአብሔር ፊት እንሆናለን። ስለዚህ አስቀድመን የእግዚአብሔር ጥበብ በሆነው እግዚአብሔር የዚህን ዓለም ጥበብ ከንቱነት ወይም ሞኝነት ስላደረገበት ደግሞም የእግዚአብሔር ኃይል ስለሆነው በዓለም ያሉ ሰዎች ኃይል ብለው የሚያስቡትን ሁሉ
ከንቱ ስላደረገበት ስለ እግዚአብሔር ኃይልና ጥበብ ስለ ጌታችን ስለ ኢየሱስ ክርስቶስ ወደዚህ ዓለም መምጣትና እኛን ማዳን የጠላትን ሥራ ማፍረስ እግዚአብሔርን እንባርካለን፣ እናመሰግናለን። ይሄ ቋሚ የስብከታችንም ርዕስ ነው፣ የጸሎታችንም ርዕስ ነው። በእውነት እግዚአብሔርን በብዙ ነገር ልናመሰግነው እንችላለን። በሰማይ በምድር ያለውን ስራዎቹን እያየን የወቅቶችን መፈራረቅ እያየን የዘመናትን መለዋወጥ እያየን እግዚአብሔር ለምድሪቱ የሚያደርገውን መግቦት የሰማይ ጠሉን እያየን በምድር ላይ የምንመለከተውን አዝርዕት እያየን በሁሉ እግዚአብሔርን ልናመሰግነው ይገባል፣ እናመሰግናለን። ወትሮ እንደምንለው ቅዱስ ጳውሎስ እንዳለው የምትበሉ የምትጠጡ እንኳ ብትሆኑ ሁሉ ለእግዚአብሔር ክብር አድርጉት እንዳለ መብልና መጠጥ እንኳ ቢሆን ለእግዚአብሔር ክብር ማድረግ እንደሚገባ እናውቃለን። ግን ደግሞ ከሚያልፈው ዳሪ ከሚሆነው መብልና መጠጥ እጅግ የላቀውን የሕይወት መጠጥ ደግሞ እጅግ የላቀውን የሕይወት መብል እግዚአብሔር ሰጥቶናል። እሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እግዚአብሔርን በጌታችን በመድኃኒታችን በኢየሱስ ክርስቶስ እናመሰግነዋለን። በከፈለልን ዋጋ እናመሰግነዋለን። ዛሬም በፊቱ ይህንን በማስተዋል ስለ መቆማችንም እናመሰግነዋለን። በጌታችን በኢየሱስ ክርስቶስ እግዚአብሔር ዛሬም ለሰው ልጆች ስለሚያደርገው ምሕረት እናመሰግነዋለን። በትልቁ እግዚአብሔርን እንባርካለን። በመስቀሉ ሥራ ሐዋርያው ቅዱስ ጳውሎስ እኛ ግን የተሰቀለው ክርስቶስን እንሰብካለን እንዳለ በእውነት የክርስቶስ መሰቀል ወይም የክርስቶስ መስቀል ወይም የክርስቶስ መከራ ስለኛ የተከፈለው ዋጋ የስብከታችን ማዕከል ነው። ደግሞም በጸሎትም ቢሆን በዚህ መንገድ ነው ወደ እግዚአብሔር የሚቀርበው። በአዲስና በሕያው መንገድ በተመረቀልን መንገድ ወደ አብ ልንገባ ድፍረት አለን ያለው ቅዱስ ጳውሎስ በስጋው በኩል ማለትም በመጋረጃው በማለት እንደገናም ደግሞ በደሙ በኩል በማለት በዕብራውያን ምዕራፍ 10 ከቁጥር 18 ጀምሮ እንደተናገረ እናውቃለን። ስለዚህ ወደ እግዚአብሔር የምንቀርብበት ድፍረት አባት ብለን አብን በጌታችን በኢየሱስ ክርስቶስ የምናመሰግንበት ምክንያት ደግሞም በደላችን ኃጢአታችን ይቅር ተብሎ ከእግዚአብሔር ጋር ኅብረት ኖሮን ወደ አብ ቀርበን እግዚአብሔርን በልጅነት ስልጣንና መብት የምናከብርበት ምክንያታችን በመስቀል ላይ እኛን ወደ እግዚአብሔር ለማቅረብ የጌታችን የኢየሱስ ክርስቶስ አካል መስዋዕት ሆኖ መቅረቡ ነው። ስለዚህ በዚህ እግዚአብሔርን እንባርካለን። በእውነት መሰቀሉን የሚጋርድ የትኛውም አይነት ነገር ደግሞ ልክ ላይሆን ይችላል ብቻም ሳይሆን ልክም ስላይደለ በእውነት ትኩረታችን ወደ ተሰቀለው ከአርያም ወደ መጣው ተመልሶ ወደ ነበረበት ክብር ወደ ገባው ስለኛ ግን ውድ ዋጋ ወደ ከፈለው ወደ ጌታ እንዲሆን ሁላችንም በዓይነ ሕሊናችን በልቦናችን ጉልበት በፊቱ እንሆናለን። እግዚአብሔርን እናመሰግነዋለን። ክብር ለአምላካችን ይሁን። እግዚአብሔር አባታችን ሆይ ዛሬም እድል ሰጠህን፣ እንደገና በፊትህ አቆምከን። እንደ አንድ አባት ልጆች ጌታ ሆይ ሰማይ ዙፋንህ ምድር እግሮች መረገጫ በሆነችልህ በአንተ ፊት ለምስጋና ተሰበሰብን። አቤቱ አምላካችን ሆይ አንተ እግዚአብሔር ነህ፣ ሁሉን ታያለህ። እኛን በሚቆጣጠር በእርሱ ዓይኖች ፊት ነገር ሁሉ የተገለጠና የተራቆተ ነው እንጂ የተሰወረ አንዳች ነገር የለም እንዳለ ሐዋርያው ጌታ ሆይ በፊቴ የሚሰወር ስለሌለ እንኳን ሙሉ ማንነታችን ራስን የከፈልክበት ይቅርና የፀጉራችን ርጋፊ እንኳ በፊቴ የተቆጠረና የታወቀ እንደሆነ ቃልህ አሳይቶናልና ጌታ ሆይ በአንተ ፊት ስለመሆናችን እጅግ ደስ እያለን እናመሰግንሃለን። ጸሎትን ስለምትሰማ ልመናን ሁሉ ስለምትመልስ አቤቱ አምላካችን ከሚረባን ነገር ስለማታጎድለን አሁንም ሕያው ሆነ በፊታችን ስላለ ክብርና ምስጋና ውዳሴና አምልኮ ቅዳሴና ዝማሬ ላንተ ይሁን። እግዚአብሔርን እናመሰግናለን። የተወደዳችሁ እግዚአብሔር በልጁ በኢየሱስ ክርስቶስ የመስቀል ላይ ሥራ ከጨለማው ኃይል ስለታደገን እግዚአብሔር ምሕረት ስላደረገልን ከወንድማችን ከያሬድ ጋራ እግዚአብሔርን እናመሰግነዋለን። በምስጋና ወደፊቱ እንቀርባለን። የከንፈሮቻችንን ፍሬ የምስጋና መባና መስዋዕት ለአምላካችንና ለአባታችን ለልዑል እግዚአብሔር በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በመንፈስ ቅዱስ ኃይል እናቀርባለን። በሰማያት የምትኖር አባታችን እግዚአብሔር ሆይ
ክብር ምስጋና ላንተ እናቀርባለን። ተመስገን። ሁሉን የምትገዛ ማንም ሊቀርቡን በማይችል በታላቅ ብርሃን ውስጥ የምትኖር ማለዳ ማለዳ ሁልጊዜ አዲስ የምትሆን ታማኝነትህ ብዙ የሆነ በማዳንም የበረታ አምላካችን ቅዱስ እግዚአብሔር በእውነት በጌታችን በኢየሱስ ክርስቶስ ስም እናመሰግናለን። በቅድስና የከበርክ በምስጋናም የተፈራ አምላካችን እግዚአብሔር በእውነት እናመሰግናለን። ክብር ገናናነት ሁሉ ለታላቅነትህ ላንተ ይሁን። የሚመስል የሌለ አምላካችን ተመስገን። እግዚአብሔር ሆይ በክብር ከፍ ከፍ ያልክ አምላካችን እግዚአብሔር በዘመናት ሁሉ የሸመገልክ አምላካችን እግዚአብሔር በእውነት እናመሰግናለን። ተመስገን። ከፍ ከፍ እናደርጋለን። ምስጋና የሚሰዋ እርሱ ያከብረኛል እንዳልክ ጌታ እግዚአብሔር ደግሞ እንድናመሰግንህ አቤቱ ከፍ ከፍ እንድናደርግህ እግዚአብሔር ሆይ ከሚያመሰግኑህና ከሚያወድሱ ጋር በእምነት ሆነን አምላካችን ሆይ እንድናመሰግንህ ስለረዳህን በእውነት እናመሰግናለን። ተመስገን እግዚአብሔር እናመሰግናለን። ደሞም ስላዳንከን አቤቱ ማዳን ያንተ ስለሆነ ትድግና ያንተ ስለሆነ ከጨለማ ማውጣት እግዚአብሔር ሆይ ታሪክን መቀየር እግዚአብሔር ሆይ ከጨለማው ስልጣን ነፃ የማውጣት የመታደግ እግዚአብሔር ሆይ ያንተ ስለሆነ በእውነት ይህንን በሕይወታችን ስላደረግ ክብር ምስጋና ሁሉ ላንተ ይሁን። በበደላችንና በኃጢአታችን ሙታን ሳለን ጌታ እግዚአብሔር ሆይ ከወደድከን ከትልቅ ፍቅር የተነሳ እግዚአብሔር ሆይ ከክርስቶስ ጋር ሕይወትን ስለሰጠህን በእውነት እናመሰግናለን። እግዚአብሔር ሆይ ተመስገን። በመስቀል ስራ በልጅ ስራ እግዚአብሔር ሆይ እኛን ወደ አንተ ስላቀረብከን እግዚአብሔር ሆይ በእውነት ኃጢአታችን ከኛ ስላራክ እግዚአብሔር ሆይ በደላችንን ስለደመሰስክ ምሕረት ስላረክልን ምሕረት በሕይወታችን ላይ ስለገነነ እግዚአብሔር አምላካችን እናመሰግናለን። የእስራኤል አምላክ እግዚአብሔር ይባረክ ጎብኝቶ ለሕዝቡ ቤዛ አድርጓልና ተብሎ እንደተጻፈ እግዚአብሔር ሆይ በልጅ ስለጎበኘህን እግዚአብሔር ሆይ ታላቅ ጉብኝት ስላደረክ እግዚአብሔር ሆይ ወዳለንበት ወደ ወደቅንበት ወደ ጠፋንበት እግዚአብሔር ሆይ በእውነት ወደ ሁኔታችን መጥተህ እግዚአብሔር ትልቅ ጉብኝት አድርገህ ስላዳንከን ጌታ እግዚአብሔር በእውነት እናመሰግናለን። ተመስገን። ጨለማችን በአንተ ተወግዷል። ሞታችን በአንተ ተወግዷል። እርግማናችን በአንተ ተወግዷል። እግዚአብሔር ሆይ በእውነት እናመሰግናለን። ተመስገን። በአንድ ልጅህ እግዚአብሔር ጨክነህ እኛን ስላዳንከን ጌታ እግዚአብሔር በእውነት እናመሰግናለን። በእውነት ከፍ ከፍ እናደርግሃለን። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ተብሎ እንደተጻፈ አቤቱ እንዲሁ ስለወደድከን ማንወደደውን ስለወደድከን እግዚአብሔር ሆይ አንተ ታላቅ መሐሪ አምላክ ነህ። በእውነት እናመሰግንሃለን። ስላቀረብከን ስላስጠጋህን እግዚአብሔር ሆይ በእውነት እጅግ እናመሰግንሃለን። ጌታ እግዚአብሔር ከፍ ከፍ እናደርጋለን። ምስራቅ ከምዕራብ እንደሚርቅ እግዚአብሔር ኃጢአታችንን ከኛ እንዲሁ አራቀ ተብሎ እንደተጻፈ አቤቱ ኃጢአታችንን በደላችን እንዲሁ ከኛ ስላንከባለልክ እግዚአብሔር ሆይ ስላራክ በእውነት እናመሰግንሃለን። ተመስገን እግዚአብሔር እናመሰግንሃለን። በማዳን ደስ ይለናል ተብሎ እንደተጻፈ እግዚአብሔር ሆይ አዎ በማዳን ደስ ይለናልና በእውነት እናመሰግንሃለን። ታላቅ መዳን በሕይወታችን አድርገሃልና እግዚአብሔር ሆይ በእውነት እናመሰግንሃለን። ሁኔታችን እጅግ አስከፊ ነበርና አንተ ጣልቃ ባትገባ ባትራራልን ኖሮ ባትደርስልን ኖሮ እግዚአብሔር ሆይ ባትጎበኘን ኖሮ ፍጻሜያችን ሁኔታችን እጅግ የከፋ ነበር። እግዚአብሔር ሆይ ግን ለሁኔታችን እግዚአብሔር ሆይ አሳልፈ ሳሰጠን አንተው ጣልቃ ገብተ ወደህ ራርተህልን አቤቱ እንዲህ አይነቱን አስደናቂ ምሕረት እግዚአብሔር ሆይ ስላደረክ ብዙ ልጆችን እግዚአብሔር ሕዝብን ወደ አንተ ወደ ክብር ስላስጠጋ እግዚአብሔር በእውነት ለዘላለም እናመሰግንሃለን። አቤቱ ደህንነት ብቻ አይደለም ወደ ዘላለም ክብርህም ስለጠራህን አቤቱ እግዚአብሔር ክብር ምስጋና ሁሉ ላንተ ይሁን። ጽድቅህን ስላገኘን እናመሰግንሃለን። አቤቱ ምሕረትህ ስለተገናኘን በእውነት እናመሰግንሃለን። በእውነት አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በክርስቶስ ኢየሱስ በማመን የሚገኘው የእግዚአብሔር ጽድቅ ነውና ተብሎ እንደተጻፈ አቤቱ ጽድቅህ ስላገኘን በእውነት እናመሰግንሃለን። ክብር ላንተ ይሁን። አቤቱ እናመሰግንሃለን። ኃጢአታችንን ከኛ ስላንከባለልክ ህሊናችንን ስለፈወስክ እግዚአብሔር ሆይ ልባችንን ስለለወጥክ እግዚአብሔር አምላካችን በእውነት እናመሰግንሃለን። በሰማያት የምትኖር ክብር ላንተ ይሁን። እግዚአብሔር ሆይ በእውነት እናመሰግንሃለን። ደህንነት ከእግዚአብሔር ነው ተብሏልና ደህንነት ካንተ ሆኖልናል። ክብር ምስጋና አምላካችን እግዚአብሔር በእውነት ላንተ ይሁን። ክርስቶስ ኢየሱስ ከሙታን በመነሳቱ ለያው ተስፋ ለማይጠፋ እድፈት ለሌለበት
ለማያልፈው ርስት እንደ ምሕረትህ ብዛት እግዚአብሔር ሆይ ሁለተኛ ስለወለድከን በእውነት እናመሰግንሃለን። በጎ ተስፋ ስለሰጠህን እናመሰግንሃለን። ምሕረትህ ስለገነነልን በእውነት እግዚአብሔር አንተን እናመሰግንሃለን። ክብር ለአንተ ይሁን። መንፈስንም ስለሰጠህን ተመስገን። መንፈስህን በልባችን ስላፈሰስክ ተመስገን። በመንፈስህ ስለቀደስከን እግዚአብሔር ክብር ለአንተ ይሁን። አንተ ወደኛ ስለቀረብክ እግዚአብሔር ሆይ በእውነት እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም በሰማያት ላለሁ ለአምላካችን ለልዑል እግዚአብሔር በእውነት ላንተ ይሁን። ወዶኛልና አዳነኝም እንዳለ ባሪያ አቤቱ ወደ ስላዳንከን ከትልቅ ፍቅር የተነሳ ምሕረት ስላረክልን ጌታ እግዚአብሔር በእውነት እናመሰግንሃለን። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነቱ ብዙ ነው ተብሎ እንደተጻፈ አዎ አምላካችን ከታላቅ ምሕረት የተነሳ አልጠፋንም። እግዚአብሔር ሆይ እጅግ እናመሰግንሃለን። ተመስገን፣ ተባረክ፣ ከፍ ከፍ እናደርግሃለን በምትወደው በአንድ ልጅ በጌታችን በኢየሱስ ክርስቶስ ስም ለዘላለሙ አሜን። ክብር ለአምላካችን ይሁን። እግዚአብሔር ይመስገን። እንድናመሰግነው ስሙን እንድንጠራ እድል የሰጠንን አምላካችንን እንባርካለን። ምስጋና ለስሙ ይሁን። ደግሞ እንጸልያለን። በእውነት መስቀሉን የሚሸፍን በመስቀል ላይ የተከፈለውን ዋጋ የሚጋርድ የክርስቶስን መስቀል ከንቱ የሚያደርግ የትኛውም አይነት ድካምና ስንፍና፣ የባዕድ አምልኮ ልምምድ፣ ልዩ ልዩ አይነት እስራት ሁሉ ከምድራችን እንዲነሳ አስማተኞች፣ ደጋሚዎች፣ መተተኞች፣ በመናፍስት የሚያሟርቱ ግዑዛን የሆኑ ፍጥረታትን የሚያመልኩ የማያሻግሩ፣ የማይኖሩ፣ የማያኖሩ ደግሞም ሕያዋን ያልሆኑ ፍጥረታትን አማልክት ብለው አምላክ ብለው የሚያመልኩ ሁሉ ወደ እግዚአብሔር ምሕረት ፊታቸውን ዞር እንዲያደርጉ በተለይ በስሙ የተጠራው ሕዝብ ለእግዚአብሔር የተለየ እንዲሆን የእግዚአብሔር ጸጋ በነገር ሁሉ እንዲበዛልን እንጸልያለን። ከወንድማችን ከሙሉ ቀን ጋራ እንጸልያለን። ቤተ ክርስቲያንም አቅም ኖሯት ይህንን አይነት እንቅፋት ከትውልዱ እንዲነሳና ትውልድ ወደ ንስሐ እንዲመጣ እግዚአብሔር ምሕረት እንዲያደርግ እስከ ዛሬም ላየው በደል አመፃ ሁሉ ይቅርታ እንዲያደርግ በአንድ ላይ እንጸልያለን። አብረን ለጸሎት እንንቃ። አባታችን እግዚአብሔር በልጅ በጌታችን በኢየሱስ ስም ክብርና ምስጋና ላንተ ይሁን። ጌታ እግዚአብሔር ሆይ ሁል ጊዜ በአንተ ፊት ጌታ ሆይ ለምስጋና ለውዳሴ ለጸሎት ስንቆም ጌታ ሆይ በታላቅ ደስታ ነው። ምክንያቱም ጌታ እግዚአብሔር ሆይ አንተ የተስፋ የደስታ የምህረት የይቅርታ ምንጭ ነህና ጌታ እግዚአብሔር ሆይ ልመናችንን ጸሎታችንን ምልጃችንን ሁሉ በፊትህ ስለምናቀርብ አንተም ደግሞ ሰምተህ ስለምትመልስ እግዚአብሔር አባታችን ክብርና ምስጋና ላንተ ይሁን። በፍጹም ፍርሃት ደግሞም ጌታ ሆይ በፍጹም ፍቅር በፊትህ አለን። አባታችን እግዚአብሔር የማትለወጠው ሕያው ሆነ የምትኖር ሁልጊዜም ድንቅን የምትሰራ አባታችን እግዚአብሔር ክብር ላንተ ይሁን። እናመሰግንሃለን ጌታ እግዚአብሔር ሆይ ኃይልህና ጥበብህ በሆነው በጌታችን በኢየሱስ ክርስቶስ ወደ እያንዳንዳችን ሕይወት ስለመጣ ደግሞም ጌታ እግዚአብሔር ሆይ ይህንን በየትውልዱ በየዘመናቱ እግዚአብሔር ሆይ እየሰራ ስላለው ስራ እናመሰግንሃለን። ደግሞም በፊትህ እንጸልያለን። ጌታ እግዚአብሔር ሆይ ቃልህ እንደሚል እግዚአብሔር ሆይ የእግዚአብሔር ኃይልና ጥበብ ክርስቶስ ነው ተብሎ እንደተጻፈ ጌታ እግዚአብሔር ሆይ ኃይልህና ጥበብህ በሆነው በክርስቶስ ኢየሱስ እግዚአብሔር ሆይ ሰዎችን ከጨለማ ወደ ብርሃን የምታወጣ አንተ ነህና አሁንም ጌታ እግዚአብሔር ሆይ ስለ ራሳችን፣ ስለ ቤተሰቦቻችን፣ ስለ ሕዝባችንና ስለ ምድራችን፣ ስለ ሰዎች፣ ስለ እግዚአብሔር ሆይ በእጅ ስለ ሰራሃቸው እግዚአብሔር ሆይ በፊትህ አለን። በጌታችን በኢየሱስ ስም ጌታ እግዚአብሔር ሆይ ልመናችን ወደ አንተ እንዲደርስ ዓይኖችህም ደግሞ ጌታ እግዚአብሔር ሆይ ወደ ሕዝባችን ደግሞም ወደ ጸሎታችን እግዚአብሔር እንዲሆን በኢየሱስ ስም በፊትህ እንጸልያለን። እግዚአብሔር ሆይ በምህረትህ ወደ እኛ ና። ምህረትህ በጌታችን በኢየሱስ ስም ይፍሰስልን። ጌታ እግዚአብሔር ሆይ እነሆ በመስቀል ላይ ልጅህን ጌታ እግዚአብሔር ሆይ ቤዛ እንዲሆን አሳልፈ ሰጥተሃል።
በእርሱ በማመን የሚገኘውን ሕይወት እግዚአብሔር ሆይ ሰጥተህናል፣ አጎናጽፈህናል። ጌታ እግዚአብሔር ሆይ ዛሬም እንደገና በፊትህ እንጸልያለን። እግዚአብሔር ሆይ እነሆ ጌታ ሆይ ሰዎች ፊታቸውን ወደ አንተ እንዲመልሱ፣ እግዚአብሔር ሆይ ለብዙዎች ከጨለማ ወደ ብርሃን መመለስ እንዲሆን፣ ጌታ እግዚአብሔር ሆይ የሕይወትን ብርሃን የምትሰጥ አንተ ነህና እግዚአብሔር ሆይ ብርሃንን እንድታበራ እንደገና ሕይወትን ጌታ ሆይ ለብዙዎች እንድትሰጥ በጌታ በኢየሱስ ስም ጌታ እግዚአብሔር ሆይ ሰዎች ከሜዳዊ ስርዓት ወደ ክርስቶስ ኢየሱስ ፊታቸውን እንዲመልሱ ክርስቶስ ኢየሱስን በማመን የሚገኘውን ልጅነት፣ ዘላለማዊ ሕይወት፣ ክብርና ባለጠግነትህን እንዲወርሱ ጌታ እግዚአብሔር ሆይ ስለ ብዙዎች በፊትህ እንጸልያለን። ምሕረትህ በጌታ በኢየሱስ ስም ይፍሰስልን። እግዚአብሔር ሆይ ባለማወቅ ጎዳና ስለሚጓዙ፣ እግዚአብሔር ሆይ በጨለማም ስለሚመላለሱ፣ በሞት ጥላም ስለተቀመጡ እግዚአብሔር ሆይ በፊትህ እንጸልያለን። አንተ ሕይወት ይሆን ዘንድ መንገድ ይሆን ዘንድ እውነት ይሆን ዘንድ ልጅህን ወደዚህ ዓለም ልከሃል። እግዚአብሔር አባታችን እርሱም ለመስቀል ሞት እንኳ ታዞ ጌታ እግዚአብሔር አንተን አክብሮሃል። እርሱን ጌታ እግዚአብሔር ሆይ የሕይወት መሠረት አድርገኸዋል። የሕይወት ራስ በሆነው በክርስቶስ ኢየሱስ ሕዝባችን እንደገና እንድትባርክ ክርስቶስ ኢየሱስን በማክበር ክርስቶስ ኢየሱስን በመግለጥ እግዚአብሔር ሆይ የብዙዎችን ዓይን እንድትከፍት እግዚአብሔር ሆይ ከባዕድ አምልኮ ከልዩ ልዩ ጌታ እግዚአብሔር ዝንባሌዎች ከልዩ ልዩ እውቀቶች አንተን ከማያከብሩ ነገሮች እግዚአብሔር ሆይ ሰዎችን ወደ አንተ እንድትመልስ በፊትህ እንጸልያለን። እግዚአብሔር ሆይ በዚህ ወር ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን ሰዎች በልዩ ልዩ ሁኔታ ይመካሉ፣ ደግሞም ተስፋ ያደርጋሉ። የተስፋ ምንጭ በሆነው በልጅ በክርስቶስ ኢየሱስ በመስቀል ላይ በሞተው ደሙንም ባፈሰሰው እግዚአብሔር ሆይ የብዙዎችን ልብ እግዚአብሔር ወደ አንተ እንድትመልስ በክርስቶስ ኢየሱስ ደም እንድትረጭ በመንፈስ ቅዱስ እንድትቀድስ እግዚአብሔር ሆይ የተዋረደውን ደግሞም የሚያልፈውን የሚቀረውን ጌታ እግዚአብሔር ሆይ ሰው ሰራሽ የሆኑ ነገሮችን ከሕዝባችን አእምሮ እንድትንድ ክርስቶስ ኢየሱስን በሰዎች ልብ እንድታከብር እግዚአብሔር ሆይ ሐሳብህን ፈቃድህን ለሕዝባችን እንድትገልጥ እግዚአብሔር ሆይ ሕዝብህን ወደ አንተ እንድትመልስ ወደ እቅፍህ እንድታስገባ በጌታችን በኢየሱስ ስም በፊትህ እንጸልያለን። እግዚአብሔር ሆይ ኃይልና ጥበብ አድርገህ እርሱን ገልጠኸዋልና እግዚአብሔር ሆይ በአንተ ዘንድ ባለው ኃይል በአንተ ዘንድ ባለው ጥበብ እግዚአብሔር ሆይ በሚያስመካው በክርስቶስ ኢየሱስ ሕዝባችን እንዲመካ ደግሞም ጌታ እግዚአብሔር ሆይ የሕዝባችን ዓይን በክርስቶስ ላይ እንዲሆን በሚያድነው በሚለውጠው በሚፈውሰው ሕይወት በሚሰጠው በክርስቶስ ኢየሱስ ትምኪት እንዲሆን በፊትህ እንጸልያለን። ጌታ እግዚአብሔር ሆይ ከልዩ ልዩ ሁኔታ ሰዎችን የምታወጣ አንተ ነህ። ከብዙ ተጽዕኖ ጌታ እግዚአብሔር ሆይ በጌታችን በኢየሱስ ስም ጌታ እግዚአብሔር ሆይ በሕዝባችን ላይ የትኛውም ጫና ጌታ እግዚአብሔር ሆይ ጉልበት እንዲያጣ ክርስቶስ ኢየሱስ በሕዝባችን ልብ እንዲነግስ ክርስቶስ ኢየሱስ በሕዝባችን ፊት እንዲገለጥ እግዚአብሔር ሆይ የልባችንን ናፍቆት ታውቃለህ። ደግሞም በሰው ነፍስ ውስጥ ያኖርከው ፍለጋ ክርስቶስ ኢየሱስን በማግኘት እግዚአብሔር ሆይ እባክህ እግዚአብሔር ሕዝባችን ረፍት እንዲያገኝ ልጅህን ጌታ እግዚአብሔር እንድትገልጠው እንድታከብረው ጥበብህን ኃይልህን እንደገና ወደ ሕዝባችን እንድታቀርብ በኢየሱስ ስም በፊትህ እንጸልያለን። እግዚአብሔር አባታችን ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደዚህ ዓለም መጥቷል። እግዚአብሔር ሆይ ከእርሱ በቀር ሌላ ተስፋ የለም። ከእርሱ በቀር ሌላ መድኃኒት የለም። ከእርሱ በቀር ሌላ ሕይወት የለም። እግዚአብሔር ሆይ ክርስቶስ ኢየሱስን ጌታ እግዚአብሔር ሆይ ከሕዝባችን ጋር በማገናኘት እርሱም በማክበር እግዚአብሔር ሆይ እንቅፋትን እንድታነሳ ደግሞም ክርስቶስን ከፍ ከፍ እንድታደርገው እንለምንሃለን። አባታችን እግዚአብሔር ሆይ ምሕረት ይብዛልን፣ ይቅርታ ይብዛልን፣ ፈውስ ይሁንልን። እግዚአብሔር አባታችን እባክህን የሕዝባችንን ፍለጋ ጥማትና ጉጉት ታውቃለህ። ከእግዚአብሔር ሆይ በምድራችን ከጫፍ እስከ ጫፍ ጌታ እግዚአብሔር ሆይ ሃይማኖታዊ ዝንባሌ ሃይማኖታዊ ጥማት እግዚአብሔር በሕዝባችን ልብ አለ። እባክህን እውቀት ወደ ሆነው ጥበብ ወደ ሆነው ኃይል ወደ ሆነው ወደ ክርስቶስ ኢየሱስ እንድትመራ እንለምንሃለን። ጌታ እግዚአብሔር ሆይ የክፉ ሥራ ሁሉ ይፍረስ፣ የጨለማ ሥራ ይፍረስ፣ የአጋንንት ሥራ በጌታችን በኢየሱስ ስም ይክሸፍ።
እግዚአብሔር ሆይ ክብር ይጣ። እግዚአብሔር ሆይ ሰው ሰራሽ ሐሳብ፣ ሰው ሰራሽ ልማድ በጌታ በኢየሱስ ስም ጌታ እግዚአብሔር ሆይ ዝቅ ይበል። ክርስቶስ ኢየሱስ በሕዝባችን ልብ ከፍ ከፍ ይበል። እግዚአብሔር ሆይ የጽድቅ መንገድ፣ የሕይወት መንገድ፣ የቅድስና መንገድ፣ የተስፋ መንገድ ወደ ሆነው ወደ ክርስቶስ ኢየሱስ ሕዝባችንን አውጣ። ጌታ እግዚአብሔር ሆይ ዝናብን የምትሰጥ ፀሐይንም የምታወጣ ሕዝባችንን የምትመግብ ከክረምት እስከ በጋ ሕዝባችንን የጠበቅከው አምላክ እግዚአብሔር ሆይ በክርስቶስ ኢየሱስ ሕዝባችንን ባርክ። ክርስቶስ ኢየሱስን በማወቅ እግዚአብሔር ሆይ ሕፃናትን፣ ታዳጊዎችን፣ ወጣቶችን፣ ጎልማሶችን፣ አረጋውያንን ጌታ እግዚአብሔር ክርስቶስ ኢየሱስን በማሳወቅ እንድትባርክ እንለምናሃለን። ጸሎታችን፣ ልመናችን ጌታ እግዚአብሔር ሆይ ሰዎች ወደ አንተ ክብር፣ ወደ አንተ ደስታ፣ ወደ አንተ ተስፋ እንዲደርሱ ነው። እግዚአብሔር አምላካችን እንለምናሃለን። እነሆ ጌታ እግዚአብሔር ሆይ የተሰቀለውን ደግሞም የሞተውን ደግሞም ከሙታን መካከል የተነሳውን ክርስቶስ ኢየሱስን ለሕዝባችን ግለጥ። እግዚአብሔር ሆይ ወደ እውነተኛው ወደ አዳኙ ሕዝባችንን አድርስ። እግዚአብሔር ሆይ የትኛውም ከልካይ የሆነው ነገር በኢየሱስ ስም ከሕዝባችን ፊት አንተ አንሳ። እናምናሃለን። አንተ ኃያል ነህ፣ ክንደ ብርቱ ነህ፣ አዳኝ ነህ። ጌታ እግዚአብሔር ሆይ ርኅሩህና ፍቅር ነህ። እግዚአብሔር ሆይ ራራልን። እግዚአብሔር ሆይ ምሕረት አድርግልን። በጌታ በኢየሱስ ስም እግዚአብሔር ሆይ ሕዝባችን የክፉ ነገር ጌታ እግዚአብሔር ሆይ የመጥፎ ነገር ማደሪያ አይሁን። በጌታ በኢየሱስ ስም ከሚያዋርድ ጌታ እግዚአብሔር ሆይ ከሚጥልም ከሚያከስርም ነገር እግዚአብሔር ሆይ ወንዶችና ሴቶች እግዚአብሔር ሆይ በፊት የፈጠርካቸውን ሁሉ በኢየሱስ ስም እንድትባርክ በፊት እንጸልያለን። እግዚአብሔር አምላካችን ሰምተህናልና እናመሰግንሃለን። ስለምታደርገው ድንቅ ነገር ሁሉ እናከብረሃለን። ሕይወት የሆነውን እግዚአብሔር ሆይ ሕይወት የሆነንም ዘንድ ወደዚህ ዓለም የላከውን ክርስቶስን በማወቅ የሚገኘውን ተስፋ፣ የሚገኘውን እርጋታ፣ የሚገኘውን እግዚአብሔር ሆይ ዘላለማዊ ሕይወት ለእኛ ስላበራ አሁንም ደግሞ ለሚሰሙን ሁሉ እግዚአብሔር ሆይ ስላበራና ስለምታበራ እግዚአብሔር ሆይ እናመሰግንሃለን። ክብርና ምስጋና ላንተ ይሁን። በጌታችን በኢየሱስ ስም በፊት ጸለይን። ክብር ለአምላካችን ይሁን። እግዚአብሔር ሆይ በነገር ሁሉ ስለረዳህን እናመሰግንሃለን፣ ከፍ ከፍ እናደርግሃለን። ጌታ ሆይ ትውልዳችንን እኛ ባለንበት ዘመን ያለውን ደግሞም እንደ ምሕረትህ የሚመጣውን ትውልድ ሁሉ ጌታ ኢየሱስ አንተ በክብር እስክትመጣ ድረስ በዚህ ዓለም እንዲኖሩ የፈቀድክላቸውን ሁሉ የሚረዳ ያንተ ጸጋ አሁንም ለትውልድ ሁሉ እንዲሆን በተወደደው ልጅ በኢየሱስ ክርስቶስ በፊትህ አለን። ጌታ ሆይ ካለፈው ትውልድ ከቀደመው ትውልድ ወደዚህ ያለፈውን እንደ ደህና ነገር ጌታ ሆይ ሰዎች አቀብለው ደግሞም ሰዎች የተቀበሉትን ጌታ ሆይ አንተን የማያከብር ለሰው ልጆችም ደህንነት እንቅፋት የሆነ ጤናማውን ሕይወት የሚያውክ የጠላት ሥራ ሁሉ እንዲፈርስ ወደ አንተ እንጸልያለን። እግዚአብሔር አምላካችን ሆይ ከጌታችን ከኢየሱስ ክርስቶስ መስቀል በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር እንዳለ ባሪያህ ቅዱስ ጳውሎስ ጌታ ሆይ በእውነት በመስቀል ላይ የተደረገውን ታላቅ ምሕረትና ቸርነት እርሱን ከማወቅም በእርሱም ከመመካትም ውጪ የሆነውን ነገር ሁሉ ጌታ ሆይ እንድታፈራረስ በአንተና በሰው ልጆች መካከል ጌታ ሆይ ድልድይ ያደረከው መሰላል ያደረከው የሕይወት ብርሃን የሕይወት መሰላል የጌታችን የኢየሱስ ክርስቶስ የማዳን ሥራ ዛሬም ለብዙዎች ግልጥ እንዲሆን ጌታ ሆይ እንቅፋቱን ከትውልዱ እንድታነሳ እንጸልያለን። አንተ ሕያው እንደሆንክ ዛሬም ስምህ እንደሚሠራ ጌታ ሆይ የመናፍስት የተረገሙ ኃይላትን ሥራ ሁሉ የሚንድ ሕያው ኃይል ሕያው እንደሆነ የምናምን እግዚአብሔር አምላካችን ሆይ ወደ አንተ እንጸልያለን። የምህረት ቀኝ የበጎነት መዳፍህ እንዲህ አይነቱን ጨለማ ከትውልድ ልብና አእምሮ እንድትፍቀው ጌታ ሆይ ትውልዱን ፈጽሞ እንድታስብ እንማልድሃለን። ጌታ ሆይ ትውልዱን ፈጽሞ እንድታስብ እንማልድሃለን። የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ በእውነት ከተሰቀለው ከክርስቶስ ሞትን ድል ካደረገው ጌታ አንተ መፍትሄ አድርገህ ከላከው ውጪ የሆነ ትምክህት በእውነት ከእያንዳንዱ ልብና አእምሮ እንዲነሳ
ቤዛነት ባደረክበት፣ ቅድስና ባደረክበት፣ ጽድቅ ባደረክበት፣ ጥበብ ባደረክበት ኃይልህና ጥበብህ በሆነው በኢየሱስ ክርስቶስ እንጂ ሌላው ትምክህት ሁሉ ጌታ ሆይ በማንም ልብ ውስጥ ሚዛን እንዳይደፋ ምሕረትና ቸርነት ሁሉን ወደ አንተ እንዲስብ እንለምንሃለን። ጌታ ሆይ አንተ ስለምትሰማ ወደ አንተ ጸልየናል። ራሳችንንና ትውልዳችንን ላንተ አሳልፈን ሰጥተናል። እግዚአብሔር አምላካችን ሆይ የትኛውንም አይነት የጨለማ ሥራ በማፍረስ ብዙዎች ነፃ እንዲወጡ ብዙዎችንም እንድታስመልጥ ወደ አንተ ጸልየናል። ጌታ ሆይ አንተም ሰምተህናል። ክብርና ምስጋና ኃይል ላንተ ይሁን። ጌታ ሆይ በሕዝቅያስ ዘመን እንደሆነው የመምለኬ አጸዶች ሁሉ እንደተቀለጣጠሙ ደግሞም ጌታ ሆይ በእውነት ያ ይመለክ የነበረውን የነሐስ እባብ ቀለጣጥሞ ነሁሽታን በማለት እንደጣለው አሁንም በሰው ልብና አእምሮ እንደ ነሐሱ እባብ የጎላ ከፍ ያለ የትኛውም አይነት የጠላት ሥራ የፈራረሰ እንዲሆን እንጸልያለን። አምላክ አንተ ብቻ፣ ታዳጊ አንተ ብቻ፣ ከስምህ በቀር ኃይል እንደሌለ ጉልበት እንደሌለ ሁሉ እንዲያስተውል በስምህም እንዲመካ በማዳንህም ደስ እንዲለው ጌታ ሆይ የታመመው የተጎሳቆለው የወደቀው ትውልድ በአንተ ምሕረት እንዲነቃ ያንተ ቸርነት ይህን ትውልድ ጌታ ሆይ እንዲያስመልጠው እንማልድሃለን። ስለሰማህን እናመሰግንሃለን። ደግሞም ጌታ ሆይ በመስቀሉ ደም ሰላም አደረገ እንዳለ ባሪያ አሁንም በመስቀል ላይ በፈሰሰው ደም ሕዝብና አሕዛብን አንድ አድርገህ ጌታ ሆይ ከራስህ ጋራ በልጅህ በኩል እንዳስታረክ እንዲሁ ዛሬም ጌታ ሆይ ጸብና አምባጓሮ ልዩ ልዩ አይነት ጥፋት ባለበት ወገናችን ሕይወት ይሄ የክርስቶስ የመስቀል ላይ ሥራ አሁንም እርቅና ሰላም ሆኖ እንዲገን እንለምንሃለን። ሁከትን እንዲያርቅ፣ ጸብና አምባጓሮን እንዲያርቅ፣ ጥላቻን እንዲያርቅ አንተ ለሰው ያደረከው ምሕረት እያንዳንዱ እንዲያስተውልና ከዚህም የተነሳ ሰላም በምድራችን እንዲሰፍን ወገኖቻችን በሰላም ወጥተው እንዲገቡ የሁከት መናፍስት ሁሉ በስምህ እንዲታሰሩ እንጸልያለን። ስለሰማህን እናመሰግንሃለን። ክብር ለታላቅነት ይሁን። ገናናው ስምህን ጠራን፣ አሸናፊ ስምህን ጠራን፣ የማዳን ስምህን ጠራን፣ ንስሐና የኃጢአት ስርየት የሚሰበክበት ስምህን ጠራን። ጌታ ሆይ በእውነት በሰማይ በምድር ያለውን ሁሉ በምትገዛበትና በምታስተዳድርበት ሕያው ማንነት በፊትህ ቆምን። የሰማይ አምላክ እግዚአብሔር ሆይ በእውነት አንተ በነገር ሁሉ ስለምትረዳንና ተስፋችን ስለሆንክ እናመሰግንሃለን። ጸሎታችንን የሰማህ ስለ ልጅህ የተቀበልከን እስከ ዛሬም የረዳህን ከክፉ ሁሉ ያዳንከን የእኛ ጌታ አሁንም አቅማችን፣ ጉልበታችን፣ ኃይላችን አንተ ነህ። በእውነት ራሳችንንና በእኛ ዘመን ያለውን ትውልድ ደግሞም ቀጣዩን ዘመን ላንተ አሳልፈን ሰጠን። እግዚአብሔር ሆይ ስለሰማህን ተመስገን። ሁሌም ስለምትሰማን ተመስገን። ክብርና ምስጋና ውዳሴም አምልኮም ቅዳሴም ዝማሬም ላንተ ይሁን። ጌታ ሆይ ታመው በጸሎት እንድናስባቸው አደራ ያሉንን ሁሉ ላንተ አሳልፈን ሰጠን። ዛሬም ስምህን አግነህ ስምህን አክብረህ ከስሜ የተነሳ የብዙዎች ደዌ እንዲርቅ ደግሞ ቃሉን ልኮ ፈውሳቸው ተብሎ እንደተጻፈ ጌታ ሆይ በስምህ ኃይል በቃልህ ጉልበት ይሄ ድምፅ በሚሰማበት ስፍራ ሁሉ ጉብኝት እንዲሆን ብዙዎች ጌታ ሆይ ከእስራቶቻቸው እንዲፈቱ በሰማርያ ያደረከውን ከነ ፊልጶስ ጋር ወጥተህ የሰራኸውን ዛሬም ድምፅህ በሚሰማበት ወንጌል በሚሰበክበት ያንተ ስም በሚታወጅበት ልብና አእምሮ ሁሉ ይሄንን እንዲያደርግ እንለምንሃለን። ስለሰማህን ተመስገን። ሁሌም ስለምትሰማን ተመስገን። ቀሪውን ሰዓት ተረከብ። በተወዳጁ ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ለዘለዓለሙ አሜን። ክብር ለአምላካችን ይሁን። የተወደዳችሁ በያላችሁበት አብራችሁን በመሆን እግዚአብሔርን ስለምታመልኩና ወደ እግዚአብሔር ስለምትጸልዩ አምላክም እርሱ ብቻ መሆኑን እርሱም በክርስቶስ የተገለጠ ፍንትው ብሎ የበራ ብርሃን መሆኑን ስለምትረዱ ስለ እናንተም እግዚአብሔር እናመሰግናለን። ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ። አሁንም አገልግሎቱንም የምንኖርባትን ምድር በአጠቃላይ እግዚአብሔር ሁሉን የሚችል አምላክ ነውና በልባችን እግዚአብሔር ሸክም ባደረገው ነገር ሁሉ በያለንበት እየጸለይን የብዙዎችን መጎብኘት ተስፋ እንድናደርግ በጌታ ፍቅር እንጋብዛችኋለን። ከቀሪው የቴሌቪዥኑ መርሃ ግብር ጋር እንድትሆኑ በጌታ ፍቅር እየጋበዝን የአሁኑን የጸሎት መርሃ ግብር በዚህ እንቋጫለን። ሰላም ለሁላችሁ ይሁን።
በጌታችን በኢየሱስ ክርስቶስ ስም አሜን።